እንኳን ለጻድቁ አባታችን ለቅዱስ ኢያቄምና ለእናታችን ለቅድስት ሐና እንዲሁም ለጾመ ፍልሰታ 11ኛው ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል ቅዱስ ኢያቄምና በቅድስት ሐና በዓል ዕለት የጾመ ፍልሰታ የ11ኛውን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 45 ቁጥር 16 በአባቶችሽ ፈንታ ልጆችሽ ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ። ህየንታበ ውኪ ተወልዱ ለኪ ደቂቅ ወትሰይምዮሙ መላእክተ ለኩሉ ምድር ወይዘከሩ ስመኪ በኩሉ ትውልደ ትውልድ በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በጾመ ፍልሰታ በ11ኛው ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 እስከ ቁጥር 14። ቃሉም እንዲህ ይላል። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳ አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡ። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በጾመ ፍልሰታ በ11ኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 14 እስከ ቁጥር 20። ቃሉም እንዲህ ይላል። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ።
ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በጾመ ፍልሰታ በ11ኛው ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 12 ቁጥር 18 እስከ ቁጥር 26። ቃሉም እንዲህ ይላል። በነጋም ጊዜ ጴጥሮስን ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳርያ ወርዶ በዚያ ተቀመጠ። ከጢሮስና ከሲዶና ሰዎች ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሡንም ቢትወደድ ብላስጦስን እሺ አሰኝተው ዕርቅ ለመኑ። አገራቸው ከንጉሥ ሀገር ምግብ ያገኝ ነበርና። በተቀጠረ ቀንም ሄሮድስ ልብሰ መንግሥቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከእነርሱ ጋር ይዘውት መጡ። በቅዱስ ኢያቄምና በቅድስት ሐና በዓል ዕለት በጾመ ፍልሰታ በ11ኛው ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 6 ቁጥር 20 እስከ ቁጥር 24። ቃሉም እንዲህ ይላል። እርሱም ወደ ደቀ መዛሙርቱ ዓይኑን አነሣ፣ እንዲህም አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ነውና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፋችሁም ስማችሁን እንደ ክፉ ሲያወጡ ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና። በዚያን ቀን ደስ ይበላችሁ ዝለሉም። አባቶቻቸው ነቢያትን እንዲህ ያደርጉባቸው ነበርና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የቅዱስ ኢያቄምና የቅድስት ሐናን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በዕለተ እሑድ የሚነበብ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናቷ የምትሆን የቅድስት ሐና ገድልና ድርሳን ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ይህ የንጉሥ ዳዊት ልጅ የሆነ የኢያቄም ልጅ
የእመቤታችን ማርያም የልደቷ መጽሐፍ ነው። ሶሎሞን ናታንን ወለደ። ናታንም ሌዊን ወለደ። ሌዊም ማጣትንና ቅስራን ወለደ። ቅስራም ቅድስት ድንግል የምትሆን የእመቤታችን ማርያምን አባት ኢያቄምን ወለደ። ማጣት 3 ልጆችን ወለደ። የታላቂቱ ስም ማርያም ይባላል። የሁለተኛዋ ሶፊያ ይባላል። የሦስተኛዋም ሐና ነው። የማጣት ልጅ ማርያም ሶሎሜን ወለደቻት። ሶፊያ የመጥምቀ መለኮት የቅዱስ ዮሐንስን እናት ቅድስት ኤልሳቤጥን ወለደች። ሐናም ድንግል ማርያምን ወለደቻት። የዮሴፍም ልደት እንዲህ ነው። ከንጉሥ ዳዊት ወገን የሚሆን የያዕቆብ ወንድም ናታንም በሞተ ጊዜ ለወንድሙ ዘር ይተካ ዘንድ ማጣት ሚስቱን አገባ። ከዚህም በኋላ ኤሊን ወለደ። ኤሊና ያዕቆብ ወንድማማቾች ናቸው። ያዕቆብም ዮሴፍን ወለደ። ዘመድ በመሆኗም እነሆ መረጠው። የማጣት ወንድምም የወኔ ቅስራ ልጅ የኢያቄም ልጅ ናት። ዮሴፍም የአባቷ የኢያቄም የወንድሙ ልጅ ነው። ስለዚህም ኢያቄም ከይሁዳ ወገን ከዳዊት ዘር እንደሆነ ተነገረ። ናታንም 2 ልጆችን ያዕቆብንና ኢያቄምን እንዲሁ ወለደ። ናታንም ሞተ። ሚስቱም ከይሁዳ ዘር የናታን ወገን የሚሆን የሶሎሞን ወንድም ስሙ ማታንዮ የሚባል የሌዊን ልጅ አገባት። ከእርሷም ልጅ ወለደ። ኤሊም ብሎ ጠራው። ለያዕቆብና ለኢያቄም ወንድማማች ሆነ። ኤሊም አግብቶ ልጅን ሳይወልድ ሞተ። ያዕቆብም የኤሊም ሚስት ወሰዳትና የእመቤታችን የቅድስት ድንግል ማርያም እጮኛ የሆነ ዮሴፍን ከእርሷ ወለደ። ዳግመኛም ከአዳም እንደተወለደ እንደ ነጭ ዕንቁም በሴት አብራክ እያበራች እንደመጣች እንዲሁም ከሴት ወደ ሄኖስ፣ ከሄኖስ ወደ ቃይናን፣ ከቃይናን ወደ መላልኤል፣ ከመላልኤል ወደ ያሬድ፣ ከያሬድ ወደ ሄኖክ፣ ከሄኖክ ወደ ማቱሳላ እንዲሁም ወደ ላሜ፣ ከላሜ ወደ ኖህ አብራክ እየበረረች እንደመጣች እነግራችኋለሁ። በአባቶች አብራክ ሆና ከአንዱም አብራክ ወደ አንዱ አብራክ እንደምትዘዋወር እንዲሁ ኖራለች። ዳግመኛም በአብርሃም በይስሐቅና በያዕቆብ አብራክም ኑራ ከዳዊትና ከሶሎሞን ደረሰች። እንዲሁም ስትዘዋወር ኖረችና ከኢያቄም ደረሰች። ኢያቄምም ሚስቱ ሐናን እንዲህ አላት፣ ሰማያት ሲከፈቱ አየሁ፣ ነጭ ወፍም መጣች፣ በራሴ ላይም አረፈች። እንደዚሁም ሁሉ ሐናም ርግብ በራሴ ላይ ስትቀመጥብኝ በማኅፀኔም ስታድር አየሁ አለች። ከዚህም በኋላ ይህንንም ተነጋግረው ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። እግዚአብሔር አምላክ በባረካት በዚያችም ዕለት የተራቆተውን የሚያለብስ የተራበውን የሚያበላ ያዘኑትን የሚያጽናና ብፁዕ ነው። ለታሰሩ ሰዎች የሚላላክ በዚህች ዕለት በሽተኞችን የሚጎበኝ ብፁዕ ነው። በመንግሥተ ሰማያትም ክፍሉ ዋጋው ከኢያቄምና ከሐና ከድንግል ማርያም ጋር ይሆናል ለዘላለሙ አሜን። ከ6 ወራትም በኋላ የብፅዕት ሐና መጽነስ ታወቀ። ዘመዶቿና የባሏ የኢያቄም ዘመዶች ሰሙ። ወደ እርሷም መጥተው የምንሰማው ይህ ነገር እውነት ነውን? ዘመንሽ ካለፈ በኋላ በአንቺ ላይ የተደረገው ነገር ምንድን ነው? አሏት። ከሐናም ወገን አንዲት ዓይኗ ማየት የተሳናት አንዲት ሴት ነበረች። የሰማሁት እውነት ነውን? ብላ የሐናን ማኅፀን ዳሰሰች። እህቴ ሆይ ሽማግሌ ስትሆኝ እንዴት ጸነስሽ? አለቻት። ዳግመኛም እንዲሁ ማየት የተሳነው ዓይኗን ዳሰሰች። ያን ጊዜ ዓይኗ ተከፈተላት፣ ብርሃንንም አየች። ሐና ሆይ ለአንቺ ብፅዕት ይገባሻል። ጽንሽሽ በማኅፀንሽ እያለ ገና ሳይወለድ በሽተኞችን ይፈውሳል። በግልጽም ከታየ ከማኅፀንሽ ከወጣም ምንም ያክል ይፈውስ ይሆን። እንደዚሁም ሁሉ ብዙ በሽተኞች መጥተው እየዳሰሱ ከበሽታቸው ይፈወሱ ይድኑም ነበርና።
ይህም ነገር በእስራኤል ሽማግሌዎች ሁሉ ዘንድ እጹብ ድንቅ ሆነ። ጸሎቷ ልመናዋ፣ የባሏ የኢያቄም ጸሎት እንደ ጥሩ ጋሻ የሚሰውረን ለዘላለሙ አሜን። የብፅዕት ሐናን ዜና የሚናገር ይህን መጽሐፍ የጻፈው የክቡር ኢያቄምን የልደቱን ዜና የጻፈውን ጌታችን ኢየሱስ ክርስቶስ ስሙን በማይደመሰስ በማይጠፋ ብርሃናዊ ስም ይጻፈው። ጸሐፊውን ተስፋ ሚካኤልንም ከማይዳሰስ ርኩስ ኃጢአት መንገድ ያድነው። የሐናና የኢያቄም አማላጅነት በሥቃይና በነቀፋ ቀን ጸሐፊውን ይጠብቀው ለዘላለሙ አሜን። የቅዱስ ኢያቄምና የቅድስት ሐና ታምሪ ነው። አምላክን የወለደች የእመቤታችን ማርያም እናት ብፅዕት የሆነች የቅድስት ሐና ታምርም ነው። ጸሎትና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከይሁዳ ወገን የሚሆን አንድ ሰው ነበር፣ ስሙም ኢያቄም ይባላል። ከካህናት ወገን የምትሆን ሴትንም አገባ፣ ስሟም ሐና ይባላል። ሁለቱም ደጋግና የተወደዱ ነበሩ፣ በእግዚአብሔር ሕግ የሚኖሩ ነበር። ሚስቱ ግን መካን ነበረች፣ ልጅም ስላልነበራቸው ያዝኑ ይተክዙ ነበር። ዘወትርም ወደ ቤተ እግዚአብሔር ይሄዱ ነበር፣ ልጅንም ይሰጣቸው ዘንድ በለቅሶና በመጨነቅ ለእግዚአብሔር አምላክ ጸሎት ያቀርቡ ነበር። ገንዘባቸውንም ለድሆችና ለጦም አዳሪዎች እንዲሁም ለቤተ ክርስቲያን ይሰጡ ነበር። እግዚአብሔር አምላክም ጸሎታቸው እንደሚቀበል ልጅም እንደሚሰጣቸው በመተማመን ይኖሩ ነበር። ከዕለታትም በአንዲቱ ቀን ኢያቄምና ሚስቱ መጡ፣ ወደ ቤተ መቅደስም ገቡ። ለጸሎት ቁመው ሳለ ርግቦች ከልጆቻቸው ጋር ሲደሰቱ ተመለከቱ። ተመልክተውም ሁለቱም ልጅ ስላልነበራቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ ፈጽመው ተኙ። ሐናም እንዲሁ ተነስታም ሳለች በባሏ በኢያቄም እጅ የነበረች በትረ አበባ አፍርታ ተመለከተች። ይህችም ፍሬ በሐና እቅፍ እንዳለች ሆና ነበር። ነቅተውም ሁለቱም ተደሰቱ። እርስ በርሳቸው ስላዩት ነገር ተነጋገሩ። እግዚአብሔር አምላካቸውን ፈጽመው አመሰገኑ። የእግዚአብሔር ፈቃድ ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ቅድስት ሐና ጸነሰች፣ ጽንሷም ታወቀ። ለእግዚአብሔር አምላክ ተሳለች። ልጅን ከሰጠኸኝ ለእግዚአብሔር መሥዋዕት አድርጌ እሰጣለሁ አለች። ጸሎትና ልመናንም እያበዛች ኖረች። ገንዘቧንም ለድሆችና ለጦም አዳሪዎች በፍጹም ደስታ ትሰጥ ነበር። በልቧም ስላደረገልኝ ነገር ሁሉ ለእግዚአብሔር ምኖሮታ ከፍለዋለሁ አለች። ከምግብ ሁሉ ትከለከል ነበር። ልመናንም ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ዘወትር ወደ እግዚአብሔር አምላክ ትለምን ነበር። እንዲሁም የመውለጃዋ ጊዜ በደረሰ ወቅት ግንቦት 1 ቀን ከፀሐይ የምታበራ ልጅን ወለደች። የደም ግባቷም ነገር ከማርና ከስኳር ይልቅ ይጣፍጣል። የመዓዛዋ ሽታ ከሽቱ ሁሉ ይልቅ ይበልጣል። ዘመዶቿም ጎረቤቶቿም በሰሙ ጊዜ ፍጹም ደስታን ተደሰቱ። ተሰብስበው ወደ እርሷም መጡ። ብላቴናቸውን በተመለከቱ ጊዜ ፈጽመው ተደነቁ። እርስ በርሳቸው እንደዚህች ያለች ብላቴና እንደዚህ ያለ መዓዛ ፈጽሞ አላየንም፣ የእግዚአብሔር ጸጋ በእርሷ ሞልቶአልና የእግዚአብሔር ብርሃን በሰውነቷ ሞልቶአልና ተባባሉ። ለ7 ቀን ያክል ከኢያቄምና ከሚስቱ ከሐና ጋር ሲደሰቱ ቆዩ። የእግዚአብሔርን ገናንነት ይናገሩ ነበር። ይህም የእግዚአብሔር አምላክ ጸጋ ነው። ብላቴናይቱንም ማርያም ብለው ጠሯት። 7ቱ ቀን በፈጸሙ ጊዜ በሰላም ወደ ቤታቸው ገቡ። ኢያቄምና ሐናም ለ3 ዓመታት ያክል ብላቴናዋን ሲያሳድጉ ስለ ልጃቸውና እግዚአብሔር አምላክ ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ ኖሩ። በጾምና በጸሎት ተወስነው ደግ ማድረግን አበዙ። ለድሆች ለምስኪኖችም ምጽዋት ይሰጡ ነበር።
ብላቴናቸው ማርያምን በንጽሕና እያሳደጉ 3 ዓመት በተፈጸመ ጊዜ ብፅዕት ሐና ባሏ ኢያቄምን ወንድሜ ሆይ ብላቴናችንን ለእግዚአብሔር መሥዋዕት አድርገን እንሰጥ ዘንድ ቃል እንደገባን አስብ አለችው። ብላቴናዬ በእግዚአብሔር ቤት እንጂ መሬት ሁሉ እንዳትረግጥም አለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ተደሰተ። ለመንገድና ለቤተ እግዚአብሔር የሚሆነውን ነገር የእጅ መንሻውን ሁሉ አዘጋጀ። ዘመዶቹን፣ ወዳጆቹን፣ ቤተሰቦቹን ሁሉ ጠራ። ልጃቸውንም ወሰዱ፣ ወደ ቤተ መቅደስም እንዲሁ አስገቧት። ካህናቱና በቤተ መቅደስ ያሉ ሁሉ በሰሙ ጊዜ ይቀበሏት ዘንድ መጡ። ኢያቄምና ሚስቱ ሐና ልጃቸውን መንፈሳዊ በሆነ ሰላምታ ሰላም አሏቸው፣ እንዲሁም አከበሯቸው። እጃቸውንም በእነርሱ ላይ ጫኑ፣ ታላቅ ቡራኬም ባረኳቸው። በዚችም የተመረጠች ብላቴና ምክንያት በእውነት እግዚአብሔር ጸሎታችንን ተቀበላሉ። ማርያም ሆይ ላንቺ ሰላምታ ይገባሻል፣ ብፅዕት ሆይ እግዚአብሔር የመረጠሽ ሆይ አላት። ይዘውም አቀፏት። ታኅሳስ 3 ቀን በቤተ እግዚአብሔር በሰላም ወደ ቤተ መቅደስ አስገቧት። ሰማያዊና ምድራዊ የሆነውን የወለደች ማርያምን የወለዷት የሐናና የኢያቄም ታምራቸው ነው። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የኢያቄም ሚስት ብፅዕት ሐና በብዙ ጸሎት እንደኖረች እነሆ ተነገረ። እግዚአብሔርም የተባረከ ዘርን ሰጣት። ከ6 ወር በኋላ የሐና መጽነሷም ታወቀ። ዘመዶቿ የባሏም ዘመዶች ሰሙ፣ ወደ እርሷም መጡ። ዘመንሽ ካለፈ በኋላ የተደረገው ይህ ምንድን ነው አሏት። ጽንሷንም ይመለከቱ ዘንድ ሆዷንም ዳሰሱ። ከሐና እናት ወገን ማየት የተሳናት የአርሳባል ልጅ የምትሆን አንዲት ሴትም ነበረች። ምንም ሳታውቅ ጽንሷን ዳሰሰች፣ ያን ጊዜም ዳነች። ሐናን ሐና ሆይ ለአንቺ ብፅዕት ይገባሻል፣ ከዓለም ፍጥረታት እንዳንቺ በማኅፀኑ የዕውራንን ዓይን የፈወሰ የለም። ዘመዶቿም ሰገዱላት። ሐናም ፀሐይ ከአጥቢያ ኮከብ እንደሚበልጥ በእነርሱ ላይ ከፍ ከፍ አለች፣ እንዲሁም ከበረች። ዜናዋም በዓለም ዳርቻ ሁሉ ተሰማ። ድውያንንና ሕሙማንን ሁሉ አመጡ፣ ማኅፀኗንም እየዳሰሱ ይፈወሱ ነበር። ሁላቸውም በማኅፀኗ ሳለ እንዲሁ የፈወሰ ሲወለድማ እንዴት ይሆን ተባባሉ። ከዚህም በኋላ የእስራኤል ልጆች ይህንን ሰምተው ተሰበሰቡ። ስለዚህም ሁኔታ ምን እናድርግ? ኢያቄምና ሐና እነሆ መንግሥታችን እንዲሁ ከፍለዋል። ሐናም ጸነሰች፣ በማኅፀኗም ትፈውሳለች፣ በእኛ ላይ ልትነግስ ነው አሉ። አንዱም ሰው ይህ ያስደንቃችኋልን? ኑ እንደ ተጻፈው በድንጋይ ወግረን እንግደላቸው አሉ። ሁሉም እንዲሁ ተማከሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወረደ። ሐናና ኢያቄምንም በዘመድ የከበራችሁ ሆይ ተነሱም አላቸው። እንዲሁም ወደ ደብረ ሊባኖስ ተራራም ወሰዳቸው፣ በዚያም ሰወራቸው። ግርማ ሞገስን የተመላች ማርያም የተባለች ብላቴና በዚያ ተወለደች። እኛን ከዲያብሎስ ወጥመድ ያድነን። ጸሎታቸው በረከታቸው ከምንሰማው ከምናነበው ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 11 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ ከነበረው ከቅዱስ ፋሲለደስ ጋር 300 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚችም ቀን የአውሲም ሀገር ኤጲስቆጶስ አባ ሞይሲስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግልም ነበር። የቤተ ክርስቲያንን መጻሕፍት ሁሉ ተምሮ ዲቁናን ተሾመ። ከዚህም በኋላ ወጥቶ ወደ አስቄጥስ ገዳም ገባ። በአንድ ጻድቅ ሰው ዘንድ መነኮሰ። በዚያም እያገለገለ በጠባባ መንገድ ተጠምዶ ያለ መብልና ያለ መጠጥ ያለ እንቅልፍም እየተጋደለ 18 ዓመት ያክል ኖረ። ከብዙ ፍቅርና ትሕትና ጋር ዘወትር በጾምና በጸሎት ይተጋ ነበር። ትሩፋቱንም ሁሉ ባበዛ ጊዜ ከአባ ሞገስ በኋላ በአውሲ ከተማ ኤጲስቆጶስ ሲሆን ዘንድ እግዚአብሔር አምላክ መረጠው። ይህም አባ ሞይሲስ በተሾመ ጊዜ ትሩፋትን አብዝቶ መስራትን ጨመረ። ስለ እነርሱም በጸሎት እየተጋ መንጋዎቹንም ነጣቂዎች ከሆኑ ከዲያብሎስ ተኩላ ጠበቀ። በሕይወቱም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። አባ ሚካኤልም ከእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜና ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይሲስ ከእስር ቤትም ከእርሱ ጋር ነበረ። ብዙ ስለተገረፉ እጆቹ ለረጅም ጊዜ በእግር ብረትም አስረው ስላሰቃዩት ብዙ መከራ ደረሰበት። በዚህም አባት ሞይሲስ እጅም እግዚአብሔር ብዙ ድንቆችና ታምራቶችን አደረገ። የሚያውቁትም በታምራቱ ደግነቱና ትሩፋቱን ተረዱ። ዳግመኛም ሀብተ ትንቢት የተሰጠው ከመሆኑ በፊት ብዙ ነገርን ተናገረ። እንደ ተናገረውም ይሆን ነበር። የምስር ኤጲስቆጶስ ስለሆነ ስለ አባ ቴዎድሮስ ከሄደበት እንደማይመለስ ትንቢት ተናግሮበት እንዲሁም ተፈጸመበት። ዳግመኛም ሀብተ ፈውስ ተሰጥቶት ነበር። ብዙዎች ሕማማቸውን ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔርንም አገልግሎ ጥቂት ታመመ። የሚያርፍበትንም ጊዜ አውቆ ሕዝቡን ሁሉ ጠራቸውና ባረካቸው። በቀናች ሃይማኖትም ጸንተው እንዲኖሩ አዘዛቸው። ከዚህም በኋላ አረፈ። እንዲሁም አለቀሱለት። ለኤጲስቆጶሳትም እንደሚገባ በዝማሬና በማኅሌት በታላቅ ክብር ገንዘው ቀበሩት። ከሥጋውም ታላላቅ ታምራቶች ተገለጡ። ለሕሙማንም የሚሆን ፈውስን ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አብጥልማዎስ በሰማዕትነት ሞተ። ይህንንም ቅዱስ ክርስቲያን እንደሆነ በመኮንኑ ዘንድ ነገር ሰሩበት። መኮንኑም ባስቀረበው ጊዜ በፊቱ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ጽኑ የሆነ ሥቃይንም አሰቃይቶ ራሱንም በሰይፍ አስቆረጠው። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን።